ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ እዚህ ትትርፍርፍ ይብልልኝ። እንዴት ናችሁ? አላችሁ ደህና ናችሁ? ደግዬ ናችሁ ወይ ማለት ነው። እና ዛሬ በአዲስ ነገር መተንላችኋል። እንግዲህ ምንድነው ስለ ምንድነው ካላችሁ ስለ እና አዶናይ ልናወራ ነው ማለት ነው። አዶናይ እንግዲህ በእርግጠኛ እኮ ግን በሚያስጨንቀን የምንጨነቀው ጎበዝ፣ ለምንድን ነው ግን በሚያስጨንቀን ነገር የምንጨነቀው? አዶናይ እንግዲህ ትናንትና በለቀቀው ቪዲዮ ከጃኒ ጋር እንደተለያየ መልእክቱን ሰንዘር አድርጓል ማለት ነው። በነገራችን ላይ ውሸት ነው፣ እውነት ለመናገር ውሸት ነው። መቼም ቢሆን አዶናይ እና እሱ አይለያዩም። ገባችሁ? ህዝቡን ለማወናበድ እና እንዲሁም አጀንዳ ለመፍጠር ወይንም ጭር ሲል አንወድም ነው ባይዘው። ወይ በእርግጥ ጭር አላለም ቲክቶኩ። በነገራችን ላይ ለምን መሰላችሁ? በጣም ብዙ አጀንዳ አለ ማለት ነው። የዱባይ ሴቶች ምናምን በየቀኑ አጀንዳ እያመጡ ቲክቶኩ የለ ፌስቡኩን እኛ እነሱ ሆኗል ሀገራዊ ጉዳያችን ማለት ነው። በነገራችን ላይ ማለት ነው እነሱና የቡታጅራ ዩቲዩበሮች ማለት ነው በየቀኑ አጀንዳ 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 ያመጣሉ። ሀገራዊ ጉዳይ አድርገነዋል ማለት ነው። እና ቢሆን አይጣሉም። እውነቱ ከሆነ በጣም እንደዛ ቤተሰብ ተዋውቀው ምናምን ነገር መቼም መቼም ሊጣሉ አይችሉም። ግን እኔ በጣም የገረመኝ ነገር ግን ጋይስ የአዶናይ እናት ግን እሷን እንትን ለማለት ፈቃደኛ ትሆናቱን ማቀው ጉዳይ የለም። ለምንድን ታውቃላችሁ? ያን ጊዜ ግብዣ ላይ ሲደረግ እንዴት እንዳየቻት ምናምን ነገር እና ያ እንትን ያኔ እንትን ብሎኝ ነበር ማለት ነው። አስተያየቷ ጥሩ አልነበረም። ከዛ በሻገር ግን አዶናይ የፈለገ ነገር ቢፈጠር ማለት ነው እኔ እንጃ እኔ አላምንም። እኔ ማመን ነው ያቃተኝ። ይቅርታ አድርጉልኝና ማለት ነው መቼም ቢሆን መለያየት አይችሉም። የምር ዝም ብለው ከህዝቡ ያለውን ነገር ለመስማት እንጂ ባይዘው በጣም ነው የሚወዳት። እንግዲህ እውነት ከሆነ ራሱ በጣም የሚደብረው ለምን መሰላችሁ? ወይ ከዚህ ማን ነበር ከጆን ዳንኤል አልሆነች ወይ ከዛ በጣም ይደብራል። ባይዘው እሷ የምትወደው ግን ጆን ዳንኤልን ትወደዋለች። ይሄን ታውቃላችሁ አይደል? ጆን ዳንኤል እስር ቤት ስለነበረ አዶናይ መጥቶ ቀማው እንጂ ማለት ነው። በጣም ነው የምትወደው። በዚሁ አጋጣሚ ይቅርታ አድርጉልኝና ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ቤተሰብ መቼም ቢሆን እነሱ አይጣሉም። መቼም ህዝቡን ከማደናገር ሰንበዴ ከዛ ውጭ መቼም ቢሆን አይጣሉም። በእውነቱ ከሆነ ማለት ነው። እና ይሄ ነው ያለው ነገር። ሌላ ራሳችሁን ክፉ ነገር ከመናገር ተቆጠቡ ባይዘው ማለት ነው። እንዴት ነው የምላችሁ? አሁን አንዳንድ ሰዎች ፎቶ ከመዘቅዘቅ ወዘተ ምናምን እከሌ እንዲህ ነው ምናምን የተለያየ ነገርን ከማድረግ ትቆጠቡ ይገባል። ምክንያቱም እነሱ መቼም አይጣሉም። እንዲህ ነው ሶሻል ሚዲያ ውሸቱንም እውነቱንም ካልደበላለቁ የለም አባት እይታም የለም ምናምን። ስለዚህ እይታ ከሌለ ደግሞ ታውቃላችሁ ሶሻል ሚዲያ በዚሁ ነው የሚከፈላቸው ሰው። ለዛ ነው ህዝቡን ከማደነባበር ውጭ ምንም ነገር እንትን የለውም ማለት ነው። እና ውዶቼ ማሮቼ ፍቅሮቼ በፍጹም ስህተት ነው። መቼም ቢሆን አይለያዩም እነሱ መቼም ቢሆን እና ለዛ ነው። እናንተ ምን ትላላችሁ? በዚሁ አጋጣሚ ማለት ነው ጋይስ እንዴት ናችሁ? ደህና ናችሁ? ለማንኛውም ሙቀት እንዴት ነው? እኛ አሁን ስለራሳችን እያስጨነቀን ስለነሱ ነገር የምንጨነቀው ነገር እኔ ግርም ነው የሚለኝ እውነት ለመናገር ያሳዝናል። ማርያምን ስንት የሚያስጨንቀን ነገር ሞልቶ ሀገራችን እንደምታውቁት ጦርነት ነው ምናምን ነገር በጣም ብዙ ነገሮች አሉ። እሱ ነገር እያስጨነቀን ከሌ ወረደ ከሌ አረገዘ ከሌ ምናምን በቃ ይሄ ነገር በጣም እኔ እንጃ ፈን ይሆንብኛል በእውነቱ ከሆነ ማለት ነው። እና ለዛ ነው እላችኋለሁ። በተረፈ ግን እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበልልኝ ነው የምለው። ሌላ ብዙም አላወራባችሁም ውዶቼ ማሮቼ ፍቅሮቼ። አሁን የምንድን ቪዲዮ ልስራ መሰላችሁ? የቲክቶክ ቪዲዮ ልስራ እንዴ ጋይስ? የቲክቶክ ቪዲዮ ልስራ ምናምን ነገር እና ይሄን ያለው ነገር ሌላ ምንም የምላችሁ ነገር የለም። በተረፈ ግን ደህና ናችሁ? የጀማ እንዴት ናችሁ? ደህና ናችሁ? ሙቀት አለ በነገራችን ላይ እኛ ጋር ኦ ማይ ጋድ ሙቀት አለ ምናምን ነገር ትላላችሁና ይሄን ያለው ነገር ሌላ ምን ልላችሁ? አሁን የቲክቶክ ቪዲዮ እሰራለሁ። ኔትወርክ እምቢ አለኝ። ኔትወርክ አልሰራልኝ አለ። ልተኛ ነበር እንቅልፍ አልይዘኝ አለ ምናምን የሆነ ሶፋ አለ እሱን ላስተካክል ምናምን ነገር ማለት ነው። እና ይሄን እላችኋለሁ። ስለዚህ ራሳችሁን ከተለያየ ነገር እንትን ከማለት ተቆጠቡ ማለት ነው። እና ውዶቼ ማሮቼ ፍቅሮቼ ይሄን ያለው ነገር። በተረፈ ግን እንዴት ናችሁ? ደህና ናችሁ? ያጀማ
ያ ጀማ እንዴት ናችሁ ትላላችሁ። እኔ የምለው ቻናሌን ተው ሼር አድርጉልኝ። ምንም የኔ ቻናል ሊነሳ አልቻለም። ይሄ ቻናል ምን እንደሆነ አላውቅም። እኔ በስማ እኔ እዚህ ችግር የለውም። አሁን ኢትዮጵያ ሲሄድ እንዴት ነው ምንም መነሳት አልቻለም። በምን እንደሚነሳ አላውቅም። ይሄ ቻናል አንድ ቀን ተነስቶ ብቻ ህዝቡን እንዳያስደምመውና ፋንታ የጎንደሬዋ ፈመሰች እንዳይባል ጉድ እንዳትሆኑ ማለት ነው። እና ለዛ ነው። በተረፈ ግን ሰላማችሁ ብዙ ትርፍርፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? እና የዛሬ የነበረን ቪዲዮ በዚህ ተጠናቀናል። ይሄን ያህል ካወራን ይበቃናል። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን። እና ያለው ነገር ይሄ ነው። በተረፈ ግን ሰላማችሁ ብዝት ይበልልኝ። ኧረ ደኔ 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 ኧረ ደኔ ደኔ ትላላችሁ።